አባይ የኢትዮጵያ የስልጣኔና የብሔራዊ ኩራት ማሳያ። አባይ እንደ ሌሎች ወንዞች ግን የሚፈስ ብቻ አይደለም። የተጋሪ ሀገሮች ህዝቦች መተሳሰሪያ ገመድ ነው። የዲፕሎማሲ ማዕከል፣ የንግግርና የድርድሩ ሁሉ ዋና ጭብጥ ነው። ይህ ሁሉ ግን ከህልውናው አይበልጥም። ኢትዮጵያ የህይወት ምንጭ የሆነውን አባይ እንዲሰነብት ብዙ ትደክማለች። በተቃራኒው ካይሮ በአስዋን ግድብና በናስር ወንዝ ያልተገባ አጠቃቀም ይህንን አንጡር ሀብት የበረሃ ሲሳይ ታድርገዋለች። ግብጽ ላይ ስንት ነው በለኝ? 16 17 እኛ የመጀመሪያ ዓመት 2 ዓመት እንደዚህ የሞላናት በሙሉ እነሱ ጋር በአንድ ዓመት ተጣፋለች። ለዚህ ችግር ታዲያ ሳይንሳዊ መፍትሄው ከኢትዮጵያ ምድር ይፈልቃል። ውሃውን በቀዝቃዛ ስፍራ እንዲቆይ ማድረግ የሚለው መፍትሄ አንዱና ወሳኙ ነው። በተጨማሪ ደግሞ እንዲህ ያሉትን ድንበር ተሻጋሪ ወንዞች በጋራ ማልማት ዓለም አቀፍ ተሞክሮች ጭምር ያሉት ነው። በአሜሪካ ፍሎሪዳ የታምፓ ቤይ ወተር ኤክስፐርቱ ዶክተር ጥርሱ አሰፋ የኮሎራዶ ወንዝን ጨምሮ ሌሎች በርካታ ሀገራት የሚግባቡባቸውና በጋራ የሚሰሩባቸው ተፋሰሶች መኖራቸውን ያነሳሉ። የእውነተኛ የመተዛዘን አብረን እንስራ ቢሆን ኖሮ ህዳሴ ላይ የተወሰነም ሊቀመጥ ይችላል የነሱ። ይሄ ደግሞ አዲስ ነገር አይደለም። በኮሎራዶ ሪቨር ቤዝን ብናየው ሌክ ሚድ ላይ ያሉት ስቴቶች አሁን እንደውም ችግር ውስጥ ገብተዋል፣ መቅረጥ አለባቸው። እሱ እንደውም ጥሩ ኤግዛምፕል ነው። ለዚህም ለእኛም እንዴት አድርገን የድርቅ ጊዜ ሁሉም መቀነስ አለበት። ግብፅን ማድረግ ያልነበረበት አሁን ለጊዜው የሚበቃ ውሃ አለ፣ ወደፊት ግን ድርቅ መምጣቱ ስለማይቀር እንዴት አድርገን ነው ይዛ ጊዜ ደግሞ ድርቁን ሁላችንም ሼር የምናደርገው? ሁሉም ሰው ከተሰጠው መቀነስ አለበት። በደለል ብትለው ይሄንን የዛ አካባቢ ያለውን ዝናብ የመቀየር ጥሩ ጎኖች ስላሉት ይሄን ነበር አብረን እንስራ። አሁን ባይላተራል ከኢትዮጵያ ጋር መስራት የነበረባት ግብጽ እኔ እንደሱ ቢሆን እስቲ እንዴት አድርገን ይሄን ነገር አብረን እንስራው። በአስዋን ግድብና በናስር ወንዝ ላይ ተገቢው የተፈጥሮ ጥበቃ ስራ ባለመሰራቱ የሚተነው የውሃ መጠን ማለት ከዓመታዊ የውሃ ፍሰት ከ10 እስከ 20 በመቶ ድረስ የሚያክል ይሆናል። ይህ የሚባክን ውሃ ብቻውን በሱዳን ያሉትን የሮዛሪስና ሰናር ግድቦች በሙሉ አቅም አሰርቶ የሚተርፍ ያክል ውሃ እንደማለት ነው። የሱዳን ሮዛሪስ ግድብ ከ3.3 እስከ 7 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ነው። ታዲያ በሳሃራና በኑቢያ በረሃ የሚተነው ውሃ ቢጠበቅ ሁሉም ሀገራት በጋራ ተጠቃሚ መሆን የሚችሉበት ነው። ኢትዮጵያ የአባይንና ገባሮቹን ከተራሮቿ ግርጌ ከሸለቆቿ መካከል ሰጥሞ እንዳይቀር የምታደርገው የተፈጥሮ ጥበቃ ስራ ከወዲሁ ውጤት እያመጣ መሆኑ እየታየ ነው። ለሱዳን የውሃ ጥራትና መጠን መጨመር አስተዋጽኦ እያበረከተም ይገኛል። ሱዳን ላይ ብቻ ያለውን ብነግርህ ድሮ ደለል ምን ብሎ የሚሄደው ውሃ እነሱ ጋር አሁን ጥርት ብሎ እኛ ጋር ቀርቷል። በነገራችን ላይ እየወሰደብን ነው ቦታ፣ ወደሱ መጣበታለሁ። ጥርት ብሎ ሄዶ 4-5 ፕሮሰስ የሚያስፈልገው ለመጠጥ አሁን ያን ያህል አያስፈልጋቸው። ምን ያህል ብር ነው የቀነሰላቸው በየጊዜው ይሄንን ደለሉን ሲያወጡ? ምን ያህል ብር ነው የጨመረላቸው ኤሌክትሪሲቲ ሲያመነጩ? ይሄ የሚታይ ነገር ነው። ይሄ ደግሞ በነፃ ነው እነሱ ያገኙት። እኛ ጋር ግን በነፃ አልመጣም። ሲሆን እንዴት አድርገን ተፋሰሱን አብረን እንጠብቀው የሚለው ይመጣል። እሱ መደረግ ነበረበት። ሲሆን ከፍለው እና እንደውም ኢትዮጵያ ይከፍላ ነው ለነሱ ጥቅም። አሁን ለሱዳን እኮ በጣም ይነቃል። ሱዳን በነፃ ብዙ ነገር ነው ያገኘችው። የኢትዮጵያ ልጆች እጃቸውን አፈር አስነክተው ከጉልበታቸውም ሸብረክ ብለው ተስፋን ሲተክሉ ወንዛቸው አባይን አልረሱትም። ባለፉት ዓመታትም ይህ ወንዝ እንዲጠበቅ ኢትዮጵያ ሰፊ ስራን የተፋሰሱ አካል በሆኑት በአባይ በባሮና በተከዜ ወንዞች ዙሪያ ሚሊዮን ችግኞችን በመትከል እውነተኛ ተግባር አሳይታለች። ታዲያ ይህንን እውነት መቀበል የሚቸግራት ግብጽ ኢትዮጵያን በውሃ እጥረት ደጋግማ ትክሰስ እንጂ ሀቀኛው መንገድ ግን አባይን መጠበቅ ብቻ ነው። የድንበር ተሻጋሪ ወንዞች ላይ ጥናትና ምርምር በማድረግ የሚታወቁት ዶክተር ያዕቆብ አርሳኖ የአረንጓዴ አሻራን የመሰሉ የተፋሰስ ጥበቃ ስራዎች ከኢትዮጵያ አልፎ የተፋሰሱን ሀገራት የሚጠቅም መሆኑ አያጠያይቅም። ሆኖም እርሱን እስኪረዱት ኢትዮጵያ ጥረቷን መቀጠል ይኖርባታል ይላሉ። የውሃ ምንጮቻችንን፣ የውሃ አቅሞቻችንን፣ የውሃ ሀብቶቻችንን ከፍ አድርገው ዘለቄታም እንዲሰጥ ተደርጎ ነው ይሄኛው እየተሰራ ያለው። ትልልቆቹ ወንዞች ድንበር ተሻጋሪ ናቸው። እኛ የምንንከባከባቸው ድንበር ተሻጋሪ ወንዞች ማዶ ወጥተው ለጎረቤቶቻችን ትልቅ አገልግሎት እንደሚሰጡ ይታወቃል። እንግዲህ እንደ እድል ሆነው ጎረቤቶቻችን የኛ ያህል ግንዛቤ ቢኖራቸው ጥሩ ነበረ። እኛ የምናደርገው የአሁኑ ዘመቻ የአሁኑ ጥረት የነሱን ውሃ የሚያገሉበት የነሱ ጋር የሚሄድን ውሃ አንደኛ ጥራቱ፣ ሁለተኛ ደግሞ መጠኑ፣ ሶስተኛ ዘላቂነቱ ለነሱ ጠቃሚ መሆኑን ቢገነዘቡት ጥሩ ነበረ። ኢትዮጵያ ከ85 በመቶ በላይ የምታበረከትበት የአባይ ውሃ ላይ ይሁነኝ ብላ የአፈርና ውሃ ጥበቃ ስራዎችን መስራቷ ለጋራ ተጠቃሚነት ነውና ውሃውን በጋራ ለመጠቀም በጋራ መጠበቅ የግድ ይላልና እንዲህ ያሉት የዲፕሎማሲያዊ ጥናቶች ተጠናክረው መቀጠል አለባቸው ባይ ናቸው። አሁን ካሉበት አቋም የተሻለ ይሆናል። አሁን ለየብቻ ከመሮጥ ከኛ ጋራ ተባብረው
ውሃን በመሰለ ትልቅ ነገር ተጋግዘው ለነሱም ለኛም ሀብት ከፍ የሚልበትን ዝምድና ከፍ የሚልበትን ግንኙነት ከፍ የሚልበትን እና ሁላችንም አብረን የምንበለጽግበትን መንገድ እያገኙት ሄዳሉ የሚል ግምት አለኝ። እሱን እንግዲህ እንመኘዋለን። በዓለም ላይ ከ276 እስከ 310 የሚደርሱ ድንበር ተሻጋሪ ወንዞች አሉ። እነዚህ ወንዞች ሀገራት በዓለም አቀፍ የፍትሐዊ ድንበር ተሻጋሪ ወንዞች መርህ መሰረት ለዓለም ሕዝቦች የጋራ ተጠቃሚነት ያውሏቸዋል። ፈረንሳይና ስዊዘርላንድ የጄኔቫ ወንዝን በትብብር ያለማሉ። ዳኑቤ ወንዝ ተፋሰስን ደግሞ 15 ሀገራትና የአውሮፓ ህብረት በጋራ ይጠብቁታል። ማሊ፣ ሞሪሺየስ፣ ጊኒና ሴኔጋል ደግሞ የሴኔጋል ወንዝ ተፋሰስ ማዕቀብን አቋቁመው ስለ ሕዝቦቻቸው ወደፊት ዛሬ ላይ ይሰራሉ። የዓለም የረጅሙ ወንዝ አባይ መነሻዋ ኢትዮጵያ አንድም ስለ ራሷ አንድም ስለ ታችኛው ተፋሰስ ሀገራት በሚሊዮን የሚቆጠሩ ብሮችን እያፈሰሰች ችግኝ ተክላ አፈር ጠብቃ ውሃውን አጎልብታ ለ11 የአባይ ተፋሰስ ሀገራት ትምህርት ትሆናለች። ካይሮ በበኩሏ ውሃ ባክና ውሃ አትንኩ ትላለች።